Bunlar bana bol olur. Seni var ya. Yapma. ሰላም ጤና ይስጥልኝ ውድ የነጭ ሳር ሚዲያ ተከታታዮች እንደምቆያችሁ ዛሬ በመሐላ ላይ የመጣውኝ እስከ መጨረሻው አብራችሁን ቆዩ። አሁን ወደ ትዕይንቱ ገባለሁኝ። እንጂላ የቤቱ የልጅ ልጅ መሆኗ ታውቋል። ግብዣ ላይ ነበሩ እዚያው የሀቲፍ ቤት ውስጥ። እናም እንጂላ ተነሳና አንድ የመጨረሻ ነገር እጠይቃቸዋለሁ አለቻቸው። አዝራና ቤተሰቡ የምታወራውን በጉጉት ሲጠብቁ እንጂላ ተናገረች። የአዝራ ክፍል የኔ ይሆናል ብላ አረፈችው። ሁሉም ሰው ፈገግ አለ። ሚናደር ተናደደ። አዝራም እየቀለድሽ መሆን አለበት። አረ አይደለም፣ ያ ክፍል የኔ ነው። ይህ በህልምሽ ብቻ ነው የሚሆነው እንጂላ አለቻት። የአዝራ እናት ፊሊዝም ለእንጂላ አለቻት ክፍል እንዳዘጋጁላትና ይህ የማይረባ ሀሳብ ከየት እንዳመጣችው ጠይቀቻት። አዝራም ከየት ታመጣዋለች? በሁለት ደቂቃ ውስጥ ትክክለኛ ማንነቷን አሳይታናለች። አያቴ የሆነ ነገር አትልም? ክፍሌን እንዳትወስድ ንገራት። ኦዛንም ለእንጂላ ክፍል እንደተዘጋጀላት ሲነግራት በጣም አመስግና ብትጠይቁኝ ጥሩ ነበር፣ ግን አዝራ እዛ ክፍሏ ውስጥ መቆየት አትችልም። ምንም ቢፈጠር እንጂላ የድሮ ክፍሏ ትቆያለች ብላችሁ አስባችሁ ነበር አይደል አያቴ ብላ እንጂላ አያቷን አፈጠጠች። አዝራም አያቴ ማንን ነው አያቴ ብለሽ የምትጠሪው? እሱ የኔ አያት ነው። እሺ የኔ ነው፣ የኔ ብቻ አያቴ ክፍሌን እንዳትወስድብኝ ንገራት። አቶ አቲፍ እንጂላ ልክ ነች፣ አንቺ አግብተሻል፣ እዚህ አትኖሪም። አንተ የእውነት ክፍሌን ልትሰጣት ነው አያቴ? ልጆች ክፍል ያው ክፍል ነው፣ ለዚህ ብላችሁ አትጣሉ የኦዛን አባት አላቸው። ኦዛንም በቃ ሳንቲም ነው ወርወር፣ አንበሳ ወይ ሰው የቱን ትመርጣላችሁ? የዚህን እናቱ ተቆጣችሁ። ፊሊዝም አባቴ የአዝራን ክፍል አትሰጣትም አይደል አባቴ? ይህ የማይረባ ባዶ ውይይት ነው፣ ሌላ ቀን እናወራለን መቴ ስላቸው፣ አዝራም እኔ እንደሱ ነው ማስበው፣ ምክንያቱም ክፍሉ የኔ ስለሆነ። አቶ አቲፍም ናዝ ክፍሉ የእንጂላ ነው። እንጂላም አያቷን አመሰገነች። ከድርም ክፍል ነው በቃ ምን ሆናችሁ ነው ግን ይላቸዋል። ናዝ በንዴት ተነሳች። መቴ ለመናት። ሄዳ እንጂላ ፊት ቆማ ተፋጠጡ። ከቻልሽ ውሰጂው እንጂላ አለቻትና ሮጣ ወደ ክፍሏ ስትሄድ እንጂላም እየሮጠች ተከተለቻት። አዝራ በሩን ልዘጋ ስትል እንጂላ ደርሳ ታገለቻት። ክፈችው፣ እዚህ እንዳትመጪ እያሉ ይታገላሉ። አዝራ ልትቆልፍ ትሞክራለች። እንጂላም ክፈችው፣ ምን ልታደርጊ ነው? ቀሪ ህይወትሽን እዚህ ልትቆይ ነው ትላታለች። አያቴ ሀሳቡን እስኪቀይር እዚህ ነው የምቆየው፣ ክፍሌን ልትወስጂው ነው? ምን ማለት ነው ግን ይሄ ገብቶሻል? እያለች አዝራ እየታገለች በሩን ለመዝጋት ትናገራታለች። ይህ ቢጫ ጨርቅ ማለት ነው እሺ እንጂላ አለቻት። እኔ ላይ ጦርነት እያወሽ ነው? አንቺ ፈልገሽው ነው ወይዘሮ አዝራ እንጂላ አለቻት። ጥሩ መጠበቅሽን ቀጥይ እንጂላ አዝራ ብላ በሩን ቆለፈችው። ክፈች ብዬሻለሁ ክፈች እያለች እንጂላም በር ላይ ቆማ ትናገራታለች። አልከፍተውም። ፊሊዝም እንዲህ ሲሆኑ ዝም ብለን ልናይ ነው? ተይ በራሳቸው ይነጋገሩ፣ በመሀላቸው አንግባ አያታቸው አላቸው። አዎ ፊሊዝ ጣልቃ ባንገባ ይሻላል፣ ጉዳዩ ሊባባስ ይችላል ቤልጊን ስትላት፣ ቤልጊን እኔ እንጃ አለቻት። መቴም አያቴ አዝራን ይዤ ቤት ልሂድ አያቴ ይስማማሉ። መቴም ማንም እንዳይከተለን ጉዳዩ እንዲቀጥል አልፈልግም። ኦዛንም ሄጄ ልርዳቸው አያቴ ሲል ጠየቀ። እናቱ ከለከለችው። አዝራ ክፈች ብዬሻለሁ፣ ምንም ብታደርጊ ይህ ክፍል የኔ ነው። ባልሽ መጥቷል፣ ነይ ውጪ፣ ወደ ቤትሽ ሂጂ። ከወጣው ጸጉርሽን ነው የምነቃቀለው እንጂላ ተይ ብዬሻለሁ። ውስጥ ሆና አዝራ ትጮኻለች። ውጪ አዝራ ውጪ ብዬሻለሁ እንጂላ ስትላት፣ መቴም ተቆጣት። አዝራን ነው የሚቆጣት። እንግዲህ አዝራ ተናደደች። ጥፋቴ ምንድን ነው? ይህ ፍትሃዊ አይደለም። ከዚች ልጅ ጋር ሁሉ ነገር መካፈል አለብኝ እንዴ እያለች ውስጥ ሆና ትጮኻለች። ፍትሃዊ ያልሆነው ምን እንደሆነ ታውቂያለሽ? ሁሉንም ወስዶ ስም ማለት ነው ፍትሃዊ ያልሆነው። መቴ ስም እንድትል እና መናደዷ ትክክል እንደሆነ
ግን ደግሞ አዝራን ይዟት እንደሚሄድ ለእንጅላ ነገራት። እንጅላ ዞር እንድትል አደረጋት። መቴም አዝራ ክፈች፣ ብቻዬን ነኝ ክፈች። መቴ ከኔ ጋር ጦርነት ፈልጋል አይደል? ነግሬያለሁ። አጠገብ ካለሽ ነግሬያለሁ። ከኔ ትጣላለህ ነግሬያለሁ። ከዚህ ሂድ በኋላ እመጣለሁ ስትለው ለምኖ አስከፈታት። አዝራ አንገቷን ታወጣና ግራ ቀኙን አየች። ከዚያ እንጅላ እንደሌለች አረጋግጣ መቴን አስገባችው። እንጅላ ደግሞ ኮሪደር ላይ ተደብቃ እያየች ነበረ። ከድር ከኋላዋ ነው። መቴ አዝራን እየተቆጣት ሳለ እንጅላ ዘው ብላ ገባች። አዝራም ገፍትራ ልታስወጣች ሞከረች። አዝራን ታግላለፈቻት። አንቺ አብድሻል እያለች አዝራ ጮኸች። ይህ ምን አይነት ንዴት ነው? ንዴትሽ እኔ ላይ ልትወጪ ነው? እንዲሆን ፈልገሽ ነው እንጅላ ስትላት፣ ከድር ሴቶች በቃችሁ እንጅላ ወደ ቤት እንሂድ ሲላት መሄድ እንደማትፈልግና ክፍሉ የሳ እንደሆነ ተናገረች። ይህን ፍላጎት ይዘሽ እንደምትመጪ ጠብቄ ነበረ። የፈለግሽውን አውቃለሁ። አዝራ ልብሶቿን አውጥታ ይህንም ልበሹ ግን አስራን መሆናችን ብላ ወረወረችባት። እንጅላም በእግሯ እየጠለዘችው ለምንድነው ያንቺን ያረጁ ልብሶች ምለብሰው? ጠራናችን አንድ አይደለም ብላ ልብሱን በእግሯ ወደ አዝራ ጠለዘችው። ደግሞ ለእኔ አይመጡኝም አለቻት። አዝራም ተናዳ እጨርስሻለሁ እያለች ፀጉሯን ይዛ አንገላታቻት። ከዚያም ወደ አልጋው ጣለቻት። አልጋ ላይ መደባደብ ጀመሩ። መቴም አያስፈልግም ኧረ ተው እያለ ሊገላግል ይሞክራል። ከድርም መጣ። በመሀላቸው ሆነው ሊገላግላቸው ይሞክራሉ። ከዚያም አያትና እዛ በማዕድ ዙሪያ ያሉ ሰዎች የቤቱ ሰዎች እንዳለ ወደ ክፍሉ ገቡ። አያት ምን እያደረጋችሁ ነው እያሉ ወደ ውስጥ ገቡ። ከድርና መቴ ገላገሏቸው። አያቴ አቤት፣ እሷ ክፍሌን አይደለም የምትፈልገው እንደኔ መሆን ነው የምትሻው። አያትም አዝራ አንቺ አግብተሻል፣ ይህ ክፍል አትፈልጊውም፣ ክፍሉ የኔ ነው አያቴ የኔ ነው፣ አታጋኝ መቴ ሲላት አላጋነንኩም ብላ ስትመነቃቀር መቴም ሁኔታዋን እያሳያት ምን የሚሉት እንቅስቃሴ ነው ይህ አላት። አያትም ፍሊዝ ልጄ የሆነ ነገር አድርጊ እንጂ ይሏታል። ምን ላድርግ አባቴ፣ ልጅቱ ልክ ነች እኮ ክፍሉ የሷ ነው አለች። አንቺም እያገሻት ነው ጎበዝ ይላሉ አያት። ውጡ ሁላችሁም ከእንጅላ ጋር ተውኝ ናስ ተቃወመች። ሁለታችሁም ቦታችሁን ማወቅ አለባችሁ። ፊሊዝም ይህን ክፍል ለእንጅላ ብትሰጣት ከዚህ ቤት ለቅቄ ነው የምወጣው አለች። አታሳብጂኝ፣ ነይ ውጪ፣ ከአንቺ በኋላ አወራለሁ፣ ውጡ 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 አሉ አያት። አዝራ ወጥታ ስትሄድ ፊሊዝ ደግሞ ራሷን ሳተች። መቴ ላይ ወደቀች። አስተኝተዋት ፊሊዝ ማልቀስ ጀመረች። መቴም ከድር ናዝ ጋር ሂድ ብሎ ላከው። ፊሊዝ አስደንግጣቸዋለች። ሁሉም እሷን ከበዋታል። እያለቀሰች ነው። መቴ እንጅላን እንድትወጣ ነገራት። ከዚያም ትንሽ ቆይቶ ተከትሏት ወጣ። አዝራ ቆማለች። አዝራ እድንሽ እንዴ ምን እያደረግሽ ነው እያለ ከኋላዋ ከድር መጣ። ለምን መጣ? ሂድ ወደ ጮኛ ሂድ። አዝራ ለክፍል እንዴ አትሆኚ፣ ዙፋን ነው እንዴ? ለዙፋን ነው የምንጣለው፣ ምክንያቱም ይህ ክፍል ለእኔ ዙፋኔ ነው። ከድር ያስታውቃል። አታሳብደኝ፣ ሂድ ከዚህ በቃ። አዝራ ተይ፣ ልትረጋጊ ትችያለሽ። ምናልባት ትንሽ ብታስቢ ጥሩ ነው። በእርግጥ እንደ ልዕልት ነው ያደግሽው፣ እንደ ቸኮሌት ኖርሻል። ልዕልት ደስተኛ የምትሆነው በተረት ብቻ ነው። ሂድ፣ ምክርን አልፈልግም። አዝራ ለምንድን ነው ሁሌም የምትጮሂው? ከድር ምክንያቱም ማንም ስለማይሰማኝ። የመሰቃየት መብት እንኳ የለኝም፣ የማልቀስ መብት የለኝም፣ የመድማትም መብት የለኝም። ምክንያቱም እኔ ንግስት ስለሆንኩ። ይህ ልጅ እያለው ነው የሆነው። ለምሳሌ ጨለማ ፈርቼ ባለቀስ እናቴ እንጅላን ነው ምትልክልኝ። እንዴት እንደሆንኩ ማንም አይጠይቀኝም። አዝራ ዝም በይ፣ አዝራ ነይ፣ አዝራ ግቢ፣ አዝራ ውጪ፣ አዝራ ውሰጂው፣ ማንም አዝራ ለምንድን ነው የምትጮሂው ብሎ ጠይቆኝ አያውቅም። ምክንያቱም እኔ የማረባ ችግር ያለብኝ ስለሆንኩኝ። ለመቴ ራሱ ይህ እውነት ነው።
ከድር በጣም አዘነላት። ኮቱን አውልቆ አለበሳት። አጠገቧ ተቀመጠ። መቴ ይወጣና እንጅላን አናገራት። እሷ ምን እንዳደርግ ነው የምትፈልገው? የሚስት ባሪያ ሆኜ እንድቀጥል? ስለ አንቺ ነው የማስበው። አዝራን መቆጣጠር አትችይም። ለምንድን ነው የማልችለው? እኔ እንደሷ ጠንካራ ስላልሆንኩ ወይስ እንደሷ ብልህ ስላልሆንኩ? እንጅላ ንዴትሽን ሳይሆን ልብሽን አድምጪው። በጣም የሚጎዳኝ ያንተ ዝም ማለት ነው መቴ። አልሰማልሽኝ እኮ ምንም ዝም ብትል እውነታውን አይቀይረውም። ይህን ነው የምትለኝ? ነፍሰ ጡር ነች። ምን ላድርግ? ሲጨቃጨቁ ኦዛን ውሃ ሊወስድ መጣ። ከድርም አሁን ነፍሰ ጡር ነሽ፣ ሆርሞንሽ ላይም ለውጥ ይኖራል እያለ የሀዘኔታ ወሬ ሲያወራላት፣ እሷ ግን ከመቴ ታነጻጽረው ነበር። ይባስ ብላ ትከሻው ላይ ተንተራሰች። ፊሊዝ ከአልጋዋ ተነስታ በመስኮት ሁለቱን አየች። ደነገጠች። ራሷ እንደምንም ተቆጣጥራ በቃ እኔ ደህና ነኝ፣ አሁን ናዝ ጋር ልሂድ እሺ ብላ ሰዎቹን እዛው ትታቸው ወጣች። መታም ናዝን ተቆጣቻት። ከድርንም ተቆጣችው። ከድርም እንጅላን ይዣት ልሂድ ብሎ ተሰናብቷቸው ወጣ። የዛሬው ትዕይንት ይህንን ይመስላል። እስከ መጨረሻው ስለተከታተላችሁኝ ከልብ አመሰግናለሁ። የነጭ ሳር ሚዲያ ነው። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ቻው